ምን? አዎ ነው። ሁለት ነገር አጥቼ መኖር አልችልም። አባቴንም አንችልም። እውነቱ ደግሞ ይሄ ነው። ዳግም ለምንድን ነው ነገሮችን በሰከነ መንፈስ ማታስባቸው? እኔ አንተን ከወንድምነት ውጪ በሌላ ነገር አስቤ እንደማላቅ ልቦና ያውቀዋል አይደል? ኑሐሚን ለምንድን ነው እኔን ከወንድምነት በዘለለ ልታይኝ ያልቻልሽው? እኔ እኮ ያልኩት እድሉን ስጪኝ ነው። ምናልባት ሌላ ሰው ያልሰጠሽን ደስታ ልሰጥሽ ይችል ይሆናል እኮ። እኔ ደስታ ቸግሮኛል ብያለሁ እንዴ? ለምንድን ነው እየተከታተልክ ህይወቴን የምትበጠብጠው? ራሴን መቆጣጠር አቅቶኝ ላይ ምንም ነገር አልፈልግም። ዳግም ውጣ። በቃ ሳላውቀው ነው። ተሰማኛለህ? ውጣልኝ አልኩህ እኮ። በሚያሳዝን የአንዳችሁ ናሙና ከእሷ ጋር ማች ሊያደርግልን አልቻለም። ምን አይነት መረገም ነው ይሄ? እባክህ ተረጋጋቱ ላይ እኮ ነው። ምናልባት የሌላ ሰው ናሙና ካገኛችሁ መፍትሄ እናገኝ ይሆናል። ሌላ ደግሞ ማንን ነው የምለምነው ዶክተር? እስከ መጨረሻው አልስማም። እኔ ምን ሐኪሞቹ ምን አሉክ? ፊት ላይ ያለው ለኔ የሚሆነው ቦርማሮ አልተገኘም አይደል? ቦርማሮ ተገኝቷል። እናዘንከው። አንተም እስካሁን እያሰብክ ያለው ልጄ ለህይወቴ እንቅፋት እንደሆነ ነው አይደል? አረ ይሄ እርግዝና ለአንተ ምን ያህል ውርደት እንደሆነ ይገባኛል። ዶክተሩ ሕክምናውን ለማድረግ ዛሬ ነገ ሳይባል ጽንሱ መወገድ አለበት ብሏል። አለበለዚያ በፍጹም ይሄን ሕክምና ማድረግ አይቻልም። ዶክተር ያላትን ትዕዛዝ አልቀበልም። በፍጹም ልጄን ወልጄ ማቀፍ እፈልጋለሁ። እናንተ ደግሞ ልጄን ልትገሉብኝ ነው። እኔ ልጄን ማቀፍ እፈልጋለሁ እያለች ቤተሰቦቿ የሚሏትን መቀበል አቃታት። በራሴ ሰውነት ራሴ እንጂ የምወስነው ማንም ሊወስንልኝ አይገባም ብላ ተናገረች። ቤተሰቡም ተጨነቀ። ኑሐሚንን በፍቅር በኑሐሚ ፍቅር እያበደው ዳጊ ሳያስበው ሳም ማደረጋት። የዚህ ጊዜ ኑሐሚም በለቅሶ ታጀበች። ይሄን ያየው ናሆምም ምን ሆነች ነው ቢላት ልትናገር ፍቃደኛ አልነበረችም። ዳጊ ሰክሮ እየተወላገደ ሲመጣ ሁሉንም ነገር ሲናገር በጥፊ ሲለው በደም ሆነ። በጣም ይገርማል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን የተሰኘው ክፍል 80 ተለቀቀ። ወደ ክፍል 79 ስንመለስ እናም እንግዲህ ሁላቸውም የናሙና ምርመራ አድርገው ነበር እና ናሙናው ምርመራው በሚያሳዝን ሁኔታ ውጤቱ ሲነገር ከዚህ ቤተሰብ አንድም የሆነ የለም ብሎ ዶክተሩ ሁሉንም ነገር ነግሯቸዋል። ይህን የሰማው አቶ ለይኩንም በጣም በማሰብና በመጨነቅ የሁላቸውም አንድ አይነት ስላልሆነ ልጅቷ ደግሞ በህይወት እንድትኖር አሁኑ ማድረግ አለብን፣ ልጁም ደግሞ መውጣት አለበት ከሆዷ እየተባለች ነበረ። እናም ነው ኤምም ይሄን ስሰማ በፍጹም ልጄን በፍጹም ሊወርድ አይገባውም፣ ልጄን አቅፌ መሳም ነው የምፈልገው በማለት ትናገራለች። እናም እነሱም በፍጹም አንቺ እኮ ለመኖር ስትይ በምንም በራሴ ሰውነት ራሴ ነኝ እንጂ ማዘው ማንም ሊያዝልኝ አይችልም በማለት እንግዲህ ሁሉም እየለመኗት ነበር ማለት ነው። እናም ይሄንን ብለዋት ቤት ተኝታለች። በቃ ዶክተሩም እንግዲህ አሁን የናሙናው የማን ይሆናል ብለን ስንገምት የኑሐሚንና የኤም አንድ አይነት ሊሆን ይችላል። ምክንያቱም የቤተሰብ የሌላ ሰው የቅርብ ጓደኝ ዘመድ እንትን ካላችሁ የእነሱ ሊሆን ይችላል ፈልጉ ብሎ እንግዲህ ሁሉም አልሆነም። ግን አባትየው ይሄንን ሲሰማ በጣም በኔና ባንተ ሚስጥር ሆኖ ይቀመጥ በማለት ነበር የተናገረው። ምክንያቱም ይሄንን ናሙናው ራሱ አንድ አይነት አልሆነም ከኤም ጋር የቤተሰብ አባላቱ ማለት ነው። ዳጊም አባትየውም ወንድሟም ናሆምም ቢሆን ማለት ነው። ግን ለምን አልሆነም የሚለው ጥያቄ ነው። ምክንያቱም እሷ ልጃቸው ከሆነች እንዴት አልሆነም? የዲኤንኤ እንትናቸው ማን ነው የናሙና እንትናቸው አንድ አይነት አልሆነም። ከባድ ነው። ከወይስ ከሌላ ነው የተወለደች? እናም እንግዲህ ወደዚህ ስንመጣ ዳጊ ማን ነው ናሆም በጣም በንዴትና በስሜት ውስጥ ይገኛል። በስሜት ውስጥም ሲገኝ አሁን ላይ ናሆም ያለበት ሁኔታ የእህቱም ህመም አለ። ሁለተኛ ደግሞ የዳጊ አባትን ገለውት እያለ በጣም በጥያቄ ነው። የዚህ ጊዜ እናትን እንግዲህ ከበር ላይ አውጥቶ ሲጠይቃን ነበር ከበረንዳ ላይ። አባትየውም እንግዲህ
ከመኝታ ክላሱ ነው እያዳመጣቸው ነበር በመስኮት። እናም እማዬ የምሰማው ነገር የዝቤ ጉር ምንድን ነው? እኔ ሁሉንም ሚስጥር በቃ ሚስጥር ያደረጋችሁትን ለምንድን ነው ከሰው የምሰማው? የኔም ቤተሰብነት ባቅ ከሌላ አሁንም ደግሞ የዳጊ አባት መገደሉን ብሰማ ከሌላ ለምን ነው ሁሉም ነገር ሚስጥር ሆኖ ነው የማልሰማው? እያለ በጣም እየጮህ ይሄን ደግሞ የነገረች ያች አምራን የምትባል ሴት ናት አይደለ? ከየት ሰማኸው? እያለችው ነበር። እናም እንግዲህ ይሄንን ሰምታ በቃ ሁሉንም ነገር ይሄን ደግሞ አባዬ እንደዛ ያደረገው እንዴት አሳዘነኝ፣ እንዴት አስቻላችሁ፣ እንዴት ሳብራችሁ ትኖራችሁ እያለ ዳጊ ወንድሜ እየተንከራተተ ያለው እያለ ነበር። እናም ናሆም ይሄንን ሲሰማ አሁን የእህቴ ህመም ሆኖ ነው እኔ ሁሉንም ነገር አልቻልኩም በማለት ይጮሃል። ወይዘሮ ዝኑም እንግዲህ ይሄን ነገር ያደረኩት እኔ ነኝ፣ በቃ አባትህም አይደለ እንዴት ብሎ ምን አይነት ጨካኝ ነሽ፣ እንዴት ይሄን ታደርጊያለሽ ሲላት እንግዲህ አቶ ለይኩን በመስኮቱ ነው እያዳመጣት ነበር። ለምን ዋሸች እያለ ምክንያቱም እሱ ነው የገደለው አቶ በሰንበትን ማለት ነው። ይሄንን እየሰማ በቃ እንዴት ይሄን ታያለሽ፣ እንዴት አስቻላችሁ ሲል እንግዲህ ይሄ የተሰበሰበ የትዳር እንዳይበተን ብዬ ሁለታችን ነበርን ያው ለመቅበር አገዘኝ። አባቴ ካለ ስራው እንደዛ መኝታ ቤት ሲንከራተት የነበረው እንደዛ ነው። እና ታዲያ እንግዲህ ትዳር ማለት የሁለት አንድ ጥምርት ነው። ስለዚህ አንተ ራሱ በሚስትህና በአንተ መካከል ሲሆን አንድ አካል አንድ አምሳል ሆኖ ያ ነው እንግዲህ የገደልኩት እኔ ነኝ ስላቃበረኝ ነው በዚህ ምክንያት አባትህ የተጎዳው ብላ የአባትየውን ያቶ ለይኩንን ስራ እሷ እንደፈጸመችው አርጋ ለልጇ ታስረዳዋለች። የዚህ ጊዜ እማዬ ምንድን ነው የምትይኝ በማለት ናሆምን በጣም ይናደዳል ማለት ነው። እናም በቃ እውነቱ ይሄ ነው ልጄ ብላ ትነግረዋለች ማለት ነው። ይሄንን ሲሰማ በቃ እቅፍ ያረጋትና ሁለቱም ይላቀሳሉ። በቃ እኔ ሲያውቀኝም ደግሞ አልገደልኩም፣ ለምን በምን ምክንያት መነሻው ሲላት አይ እናገራለሁኝ እኔ የእሷ ሚስት እንደሆንኩ ብሎ እንደዚህ ሲል ትዳሬ እንዳይበተን ብዬ በዛ መሳሪያውን ባወጣበት ያ መሳሪያ ደግሞ ተባርቆበት ነው ልጄ ለመተኮስ አስቤ አይደለም ብላ ተሸውዳለ። ይህን ሲሰማ ለይኩን በጣም ገረመው። ምክንያቱም እሱ የፈጸመውን በሱ እንትና ላይ ያቸው ትዳር ማለት የአንዱን አንዱ መሸፈን ማለት ነው። የወይዘሮ ዝኑ እንዴት ዝም መለወጥ እና የገኒ በጣም ነው የሚገርመው አማጼ። እናም ይሄንን መልስ ስሰጥ ማለት ነው እሺ ብሎ እሱም ተላቅሰው በቃ ካሁን በኋላ ከወንድሜ ጎን አሁን ወንድሜ የት ነው ሲል አብረኸው ልትቆም ይገባል፣ ከጎኑ ሁን፣ ከጎኑ ሁን እያለችው ነበርና ዝኑ እሺ በማለት ሀሳቧን ተቀብሎ እንግዲህ ዳጊ የሚባለው ደግሞ ወደ ኑሃሜ ቤት ሂዷል። ኑሃሜም ቤቷ ሄዳ አበባ ይዞ ቀይ አበባ እንኪ ብለላታል። እንዴ ምንም በመመልከት ነው ይሄን የምትሰጠኝ ብላ ትቀበለዋለች። የዚህ ጊዜ አይ በቃ በጣም እኮ ነው የምወድሽ፣ አሁንማ እንደውም በሂደን መፈራረም አለብን፣ እኔና ሰርጉ በመቅረቱ ደስ ብሎኛል፣ ሰርጉ አልቀረም ዘገየ ቀኑ እንጂ አሁን እንጋባለን ስትለው አንቺንም አባቴንም አጥቼ መኖር አልፈልግም፣ ሞቴን ነው የምመርጠው እያለ በስንቱ ልጎዳ በማለት ኑሃሜንም ይሄን ይላታል። አንተ ልጅ ችግር አለብህ፣ እኔ አንተን ከወንድምነት የዘለለ ምንም ስሜትም ምንም አይቼህ አላቅም ስትለው እኔ ግን ደግሞ የኔንስ ማን ይረዳኝ እያለ ከድንገት እሷን ሳም ሲያረጋት ኑሃሜን በጣም ትናደድና በጥፊ ትለዋለች። በጥፊ ስትለውም በጣም ይቅርታ እያለ ተነስቶ ይሄዳል። ውጣ ከዚህ ቤት ብላው እያለቀሰች ነበርና የዚህ ጊዜ በጣም ተናዳለች ኑሃሜን ማለት ነው። ናሆምም ወጥቶ ዳጊም ወደ መጠጥ ቤቱ ሄዷል። ናሆምም መጥቶ እንግዲህ ሁሉንም ነገር እያጠየቃት ምን ሆነች ነው ዛሬ ደህና አይደለች ምንድን ነው እያላት ነበረ። ናሆምም በቃ ይሄ ዳጊ መጥቶ ነበረ ምንድን ነው እያላት ነበረ። ያልመጣም በቃ እያለች እሷ ለመቀየር ወሬውን እንትን ብትል ተናደሻል ንገሪ ቢላት
በቃ ተወው፣ እንደውም ያ የተፈራረምንበት ያልክበት ቦታ ሄደን እንጋባ ትለዋለች። እንፈራረም ስትለው እንዴ ናሃ ምንድን ነው ችግሩ ንገሪ ብላት፣ ይሄ እኮ ግን ደግሞ ልክ ነው፣ እኔ እኮ በንዴት ነው እንደዛ ያልኩሽ ማለት ነው። እና ምንድን ነው ችግር አለ ምንድን ነው ቢላትም እሷ ልደብቅ ብመጣም እሱም እንግዲህ መጠጥ ቤት ሄዶ ከአምራን ጋር አንድ ላይ ነበሩ። አንቺ ግን ትንሽ የሆነ ነገር ልጠይቅሽ ንገሪ ብላት፣ ትንሽ የሆነ አክሲዮሙን በእኔ ይደረግና እያለች ሰክራ የምትጠጣው ነው አምራንም ማለት ነው ለዳጊ ሁሉንም ነገር ትነግረዋለች። ምነግርህ ያን አክሲዮን በእኔ ይሁን፣ አንቺ ምንድን ነው የምትቀባጥሪው? ልክ እንደኔ አንተም ግራ ገብቶሃል እያለችውን አንጠጣ ክፈል አንተም እንደ ኤርሚያስ እንትን በይ እንዳትለይ ብላ ተነስታ እየተወላገደች ስትነሳ ያንን ቤተሰብ ምንም ነገር እንዳታምነው በማለት ትነግረዋለች። ምንም ማለት ነው እያለሱም እዛው እየጠጣ ነበርና ሁሉንም ነገር ትነግረዋለች። የዚህ ጊዜ እንግዲህ እየተወላገደ ዳጊ ወደ ኑሐሚን ቤት ሲመጣ ናሆምም ነበርና ዛሬማ እንግዲህ ያው የሰከረ ሰው ምንም እንትን ቢል ከአእምሮ ውሸት አያወራም። ያኔ ቢያወራም ያደረገውን ዛሬ ሳምኳት ብሎ የዚህ ጊዜ በጣም እናደዳልና ምንድን ነው ናሆም ኑሐሚ እያለ ሲመጣ ምንድን ነው የዳጊ ድምፅ ነው የምሰማው እያለ ነበርና አዎ በቃ የዚህ ጊዜ መጥቶ እኔ ሳምኳት ይላል ማለት ነው። የዚህ ጊዜ ኑሐሚን በጣም ታለቅስና ትናደዳለች። ይሄ የዚህ ጊዜ እሱም እንግዲህ እንዳውም የዚህ ቤት ቤተሰብ እንድም ሰው እንዳታምን ብላኛለች። የዚህ ቤት አንድም ሰው እንዳታምናቸው የዛን ቤት ቤተሰብ ብላኛለች አምራን ብሎ ይናገራል። ያው እንግዲህ እሱ ብቻ ነው አባቱን እየፈለገ የሚገኘው ሁሉም ነገር ስላወቀ የዚህ ጊዜ በኑሐሚን ስለመጡበት በጥፊ መተዋል ማለት ነው። የዚህ ጊዜ ዳጊም በአፍንጫው ደም እየደማ በጣም ደሙ እየፈሰሰ ነበረ። እናም የዚህ ጊዜ ለምን ነው እንደዚህ የምታደርገው ለምን ነው ብላ ኑሐሚን ከናሆም ጋር ትጣላለች። አንተ ለምንድን ስሜትህን አትቆጣጠርም? እንደውም እሱም በቃ የስነ ልቦና ስለሚያስፈልገው እንደውም አናግረን ወደ ሆስፒታል ይዘን ስነ ልቦናው መመርመር አለበት፣ ጤነኛ አይመስለኝም እንጂ በጤናው አይደለም፣ ይቅርታ አድርጉልኝ ይቅርታ እያለ እሱም በስካሩ እንደዛ እያለ ነበር የመጣው ዳጊ። ናሆምም በቃ እኔ በሚስቴ አያስችለኝም፣ እንዴት እንደዚህ ያደርጋል? ወንድሜስ ቢሆን እንዴት ብሎ እንግዲህ ናሆምም በጣም ይናደዳል። እንደውም ሄደን እዛ መፈራረም አለብን የሚለው ውሳኔ ይገባል ማለት ነው። ከዚህ የት እሄዳለሁ? ስለዚህ እሱን ወደ ስነ ልቦና ምርመራ መሄድ አለበት፣ እሱን ለዛ ማድረግ አለብን እያለ መምታት አልነበረብኝም በማለት እንግዲህ እሱም ይጸጸታል ማለት ነው። ናሆምም አዎ ረፍ ሲሉ አንተ ለነገሮች ትቸኩላለህ በማለት ኑሐሚንም ይሄንን ነገር ትለዋለች ማለት ነው። እንግዲህ ድራማው በዚህ ላይ ነበረ ተፈጸመ ያለው። እንግዲህ አሁን ላይ የምታሳዝነው ማነች ኤም ሁሉንም ነገር አልቀበልም፣ በፍጹም እኔ መቀበል አልፈልግም በማለት ውሳኔዋን አሳውቃለች። በራሴ ሰውነት ራሴና ራሴ እንጂ የማዘው ማንም ሊያዝልኝ አልፈልግም በማለት ውሳኔዋን አስተላልፋለች። በዚህም ቤተሰቡ ለምን እያለ እሷ ደግሞ ልጁ ካልወረደ የመኖር አቅሟ ትንሽ ጊዜ ነው ብሎ ዶክተሩም ተናግሯል። እናም እንግዲህ አሁን ላይ ማነች ኤም አሁን በእንትን ውስጥ ትገኛለች ማለት ነው። ግን የወይዘሮ ዝናሽ አባባል ግን በጣም ደስ ብሎኛል ተምቼ ማለት ነው። እና ለምን ነው እኔ ባጠፋሁት አንቺ እንደዛ ያልሽው እየሰማሁሽ ነበር ብሎ አቶ ለይኩንም ሲጠይቃት እሷም ባልና ሚስት ማለት አንድ አምሳል አንድ አካል ነው። ስለዚህ የአንተን ጥፋት እኔ መሸፈን አለብኝ። ያው ባታደርገው ያው ሁለታችንም ነን ያደረግን፣ የኔ ጥፋት ነው። ምክንያቱም አንተ ከምትታሰር እኔ ብታሰርና እኔ እንትን ብል ይሻላል፣ እኔ እጄን እሰጣለሁ እኔ ብታሰር እያለ እንደዚህ ካልክ አንተ ይህርክ ጊዜ የቤቱ ምሰሶ አንተ ነህ። ራሴን አጠፋለሁ፣ ራሴን አንተ ስትወጣ እንትን እላለሁ፣ ራስህን ለመቆጣጠር እሰብ እያለች ወይዘሮ ዝናሽም አቶ ለይኩንን እያረጋጋች ትገኛለች ማለት ነው።
እሱም በዚህ ቃል ግባልኝ እያለች ቃል አስገብተዋለች ማለት ነው። እንግዲህ ዳጊም ስሜቱን መቆጣጠር ተስኖታል። አሁን ላይ ፍቅሬንም አባቴንም አጥቼ እያለ አብዷል ማለት ነው። እና እንግዲህ ወደ ዶክተር ጋር ግዴታ መሄድ አለበት ማለት ነው። ወደ ኤም ስንመጣ ኤም በህልሟ በጣም ህልም እያየች ነበረ። ልጄ ከገደል ላይ ትጮኻለች፣ በጣም ከገደል ላይ ሊገፉት ሲሉ ቶሎ ያስኩት ልጅ ብላ ሆዷን ሁሉ እየዳበሰች ነበር። አይገርምም? ለነበረን ቆይታ አመሰግናለሁ። ባይ ባይ።